በመጨረሻም እንግዲህ በዛሬው ዕለት እጅግ በሚያሳዝን ሁኔታ ቤተሰቦቻቸው በተሰበሰቡበት የኢቢኤስ ዋና መስራች እንዲሁም ደግሞ ዋና ስራ አስኪያጅ የሆኑት የአቶ አማን ፍስሐ ጽዮን እንግዲህ ስርዓተ ቀብራቸው በዛሬ ቀን ተፈጽሟል። እንግዲህ ቀብራቸው በዛሬ ቀን ሲፈጸም እጅግ በጣም የብዙዎችን ልብ የነካ የቤተሰቦቻቸው የወዳጆቻቸው እንዲሁም ደግሞ የልጆቻቸውንም ጭምር ሀዘንን ተመልክቶ ብዙዎች ሀሳባቸውን ሰጥተውበት ነበረ። እናንተስ ምን ይመስላችኋል? እኔ ከዚህ ጋር ነፍስ ይማር ለቤተሰቦቻቸው፣ ለዘመዶቻቸው እንዲሁም ደግሞ ለቅርብ የስራ ባልደረቦቻቸውም ከዚህ ጋር ሀዘናችሁን ያቅልላችሁ መጽናናቱን እመኛለሁ ብዬ ሀሳቤን እጀምራለሁ። ሰላም እንዴት ናችሁልኝ ውድ ተመልካቾቼ? ዛሬም እንግዲህ እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። እንግዲህ በወቅታዊ ጉዳዮች ላይ የተለያዩ ቪዲዮዎችን እየጋበዝኳቸው እኔ ደግሞ ሀሳቤን በእነሱ ላይ እሰጣለሁ። እናንተ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳባችሁን መስጠት ትችላላችሁ። አብራችሁኝ ቆዩ። እንግዲህ ከእናንተ የሚጠበቁ አሉ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ፋሚሊ ሁኑ። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። ምክንያቱም ይህ መረጃ ለብዙዎች ተደራሽ እንዲሆን ይረዳኛል። እንዲሁም በተጨማሪ ሀሳብም ካላችሁ ኮሜንት ሴክሽን ላይ በነፃነት ግለጹልኝ ብዬ ወደ ቪዲዮቹ እናልፋለን። አብራችሁኝ ቆዩ።
ሁላችንም ወደዚች ኮንትራት ዓለም እንመጣለን። ጊዜያችን ሲደርስ እንግዲህ በወቅታችን ሁላችንም እንግዲህ ወደማይቀርበት ወደ ሞት እንሄዳለን። ይህን ነገርን በተደጋጋሚ ያየነው እየኖርነው ያለነው ወደፊትም የሚቀጥል ነውና ሀዘናችሁን ያቅልላችሁ ማለት ፈልጋለሁ። ለማንኛውም ግን የቤተሰቦቹን ሁኔታ፣ የጓደኞቹን፣ የወዳጆቹን እንዳለ ሁኔታ ስትመለከቱ እጅግ በጣም ያሳዝናል። ሀዘናችሁን እንግዲህ ፈጣሪ ያቅልላችሁ ማለት ፈልጋለሁ። ወደ ሌላ ርዕሰ ጉዳዮች ላልፍ ነው እንግዲህ ከሰሞኑ የሰማነው እጅግ በጣም የሚያስደነግጥ በልጆች ላይ እንግዲህ የሚደርስ ጥቃት አለ። ከዛ ጋር ተያይዞ አሁን ላይ ደግሞ የወጣው መረጃ እጅግ በጣም የሚያሳዝን ነው። እስቲ መረጃውን ተጋበዙልኝና ሀሳባችንን እንሰጥበታለን። በዚህ ሰዓት እጅግ አስደንጋጭ የተባለ መረጃ ይፋ ሆኗል። ሁላችሁም አዳምጡት፣ እንዲሁም ደግሞ ሼር አድርጉትም። በሀገራችን ኢትዮጵያ ህፃናትን ለልመና እንዲመቹ ሆን ብሎም አይነ ስውር የማድረግ ዘግናኝ ወንጀል መጋለጡ ተገልጿል። በኢትዮጵያ ውስጥ በግዳጅ ልመና ላይ የተሰማሩ ህፃናትን የሰዎች ርህራሄ ለመሳብ ሲባልም ሆን ተብሎ አይነ ስውር የማድረግ እጅግ አሰቃቂ ወንጀል እንደሚፈጸምም አንድ አዲስ ጥናት ይፋ አድርጓል። ህገወጥ አዘዋዋሪዎች ህፃናቱን ለልመና እንዲመቹ በማሰብም መድኃኒት ነው በሚል አደገኛ ፈሳሽ አይናቸው ውስጥ በመጨመርም ሙሉ በሙሉ አይነ ስውር እንደሚያደርጓቸው ነው የተረጋገጠው። መረጃው የኢትዮ ኤፍኤም ነው። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩኝ እስኪ። ሰው ገንዘብ ለማግኘት ምንም ነገር ሊሰራ ይችላል። ሁላችንም እንስማማለን። ምክንያቱም ወደ ምድር ስንመጣ ይቺ ምድር ምቹ አይደለችምና የተለያየ ስራ ሰርተን ህይወታችንን እንገፋለን፣ ህይወታችንን እናኖራለን፣ እንዲሁም ደግሞ ቤተሰቦቻችንን እንረዳለን፣ ደጉማለን። ልጆቻችንንም ትዳራችንም ካለም ደግሞ ቤተሰብ መስርተን እንግዲህ ያቅማችንን በጉልበታችን እንግዲህ ላባችንን አፍሰን በመናገኛት ገቢ አስተዳድረን እንግዲህ እንኖራለን። ይሄ የተለመደ ነው። ነገር ግን ገንዘብ ለማግኘት በዚህ ደረጃ ሰው ጭካኔ ሲኖረው ወይም ደግሞ በዚህ ደረጃ ጨካኝ ሲሆን ስንመለከት እጅግ በጣም ያሳዝናል። እንግዲህ እንደሰማችሁት ነው መረጃው። ይህ መረጃ ከወጣ ጀምሮ እንግዲህ በተለይ ልጅ ያላቸው ምን ያህል ስሜታዊ እንደሚሆኑ ያሳያችሁ። እውነት ለመናገር እጅግ በጣም የሚያሳዝን ዜና ነው። ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡ ነው። ወደ እናንተ ላሳልፍላችሁ። ሀሳባችሁ ምንድነው? እስቲ ተነጋገሩበት። ሌላኛው ጉዳይ ደግሞ እንግዲህ ከሰሞኑ ሌላኛው መነጋገር የነበረው የአትሌት ፈይሳ ሌሊሳ ጉዳይ ነው። ከሱ ጋር ተያይዞ እንግዲህ የመኪና አደጋ ደርሶ አንደኛዋ ወይም ደግሞ በአደጋው ሰዓት የነበረችው አንደኛዋ ተጎጂ እንግዲህ 16 ዓመቷ ህይወቷ እንዳለፈ መረጃ ወጥቷል። ነገር ግን ከሱ ጋር ተያይዞ እየወጡ ያሉ መረጃዎች አሉ። እስቲ አንዱ መረጃ ልጋብዛችሁና ሀሳባችንን እንሰጥበታለን። ፈይሳ ሌሊሳ በራሱ የፌስቡክ አካውንት ላይ ይሄንን ጽፏል። ሌላውን ኮተቱን እንተውና ዋና ሊያስተላልፍ የፈለገው መልእክት ይሄ ድንገታዊ የመኪና አደጋ ነው፣ ማንኛቸውም ሰው ላይ ሊደርስ ይችላል፣ አትንጫጩ እያለ እኛ አዎ ትክክል ነው፣ ማንኛቸውም ሰው ላይ የመኪና አደጋ ሊደርስ ይችላል። ሀገሪቷም ከፍተኛ የትራፊክ አደጋ ከሚመዘገብባቸው ሀገራት ተርታ ግንባር ቀደሟ ነች። ያንተ ቅጽበታዊ ሳይሆን ቅብጠታዊ ነው የምንልህ በማስረጃ ነው። ለምሳሌ ይሄ የተጋጨህበት ቀን ነው። እቺን ቀይ መኪና ገጨሃት። ከገጨሃት በኋላ እዛ ጋር ሄድክ፣ ከአደባባይ ወጥተህ ማለት ነው። እዛ ጋር ወጥተህ የትራፊክ አደጋና የተለያዩ ወንጀል ድርጊቶችን የሚከላከሉ የህግ አካላት ና ሲሉህ የፈጠርከው ግርግር በራሱ ያንተን ቅብጠታዊነት ማሳያ ናቸው። ከህግ በላይ የመሆንነት ማሳያ ናቸው። እሱም ብቻ አይደለም። እነዚህን እስቲ ይሄ ውድድር አለብህ እንዴ? አዲስ አበባ ላይ ውድድር አለ፣ የመኪና ውድድር። ምን አድርጊ ነው የምትላት እቺን ትንሽ መኪናው ከኋላ እየተከተልክ ማለት ነው፣ እየተልከፈከፍ። ይሄንን ቅጽበታዊ ነው ማለት እንችላለን? ቅብጠታዊ እንጂ። ስለዚህ አንተ የተጋጨኸው ለአካል ጉዳት ወይ ለሞት ምክንያት የሆንከው ቅጽበታዊ ሳይሆን ቅብጠት ስላለብህ ነው። አንተና እንዳንተ ያለ መሰሎችህ ሊማሩ ይገባል። ነገም ከነጎዲያ ሊማሩ ይገባል። እንደዚህ ካረጋችሁ በኋላ ደግሞ ብሔሩ ስለመደበቅ ሃይማኖቱ ስለመደበቅ የምትሯሯጡት ነገር የሚያዋጣ ነገር አይደለም። በግል ለሰራችሁት ስራ በግል ነው የምትጠየቁት። ከሃይማኖት ከብሔር ወጣችሁ ማለት ነው። እንትኑን ጥፋቱን ስታጠፉ ብሔር ውስጥ ትደበቃላችሁ። ለብሔራችሁ ጥቅም ሲባል ከብሔር የላችሁ። ስለዚህ የእናንተ መደበቂያ አይደለንም። እኛ መደበቂያ ልንሆን አንችልም። ያጠፋውን ጥፋት በራስህ በግል ትወስዳታለህ። ከወሰድክና ከተማርክ በኋላ እንደ ዜጋ ትኖራለህ።
ከህግ በላይ የምትሆንበት ነገር ምንም ነገር የለም። እንዳንተ አይነቶቹን የሚደብቅ ብሔር የለንም። ይሄን አስረግጠን እነግራለን ለአንተና ለመሰሎች። በዚህ አጋጣሚ ቦረና ሚላል መሰለ ሆሪን አልባቱ ተክ ሞራ ጉቱ በሌሲቲ ይላል። ከአጥር ውስጥ መውጣት አለብህ። ከአጥር ውስጥ ትወጣለህ። እንደሰማችሁት ነው። ፈይሳ ሌሊሳ እንግዲህ አደጋው ከደረሰ በኋላ ይሄንን ነገርን ወይም ደግሞ ይሄንን መልእክትን በራሱ የፌስቡክ ገጹ ላይ እንግዲህ አጋርቶ ነበረ። እውነት ለመናገር እንደሰማችሁት ነው። አደጋን እንግዲህ አቅዶ ሰው አያደርጉም። ስለዚህ በአጋጣሚ የሚከሰት ነው ወይም ደግሞ በፍላጎታችን ሲሆን በሁኔቶች በሆነ አጋጣሚ ብቻ ግን ሊከሰት ይችላል። ይሄንን ሁላችንም የምናውቀው ሪያሊቲ ነው። ነገር ግን አደጋው ከደረሰ በኋላ የሚደረጉት ነገሮች ወይም ደግሞ የሚደረጉት ድርጊቶች ናቸው። ቀደመ እርዳታ የሚባል ነገር አለ። እዛ ጋር የተጎዳው የሰው ልጅ ነውና ሕክምና ያስፈልገዋል። የተለያዩ ኬዞች አሉ። እነሱ ነገሮችን ግን እንደ ኃላፊነት መወጣት አለበት ነው የሁላችንም ጥያቄ የሚመስለኝ። እኔም እንደዚህ ነው ሐሳቢ ነውና በዚህ ላይ እስቲ በሱ ምላሽ ጋርም ተያይዞ ሐሳብ ካላችሁ ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ሌላኛው ጉዳይ ደግሞ እጅግ በጣም በሚገርም ሁኔታ እሸቱ መለሰ ሁላችንም የምናውቀው እንግዲህ ትልቅ ችግር ውስጥ ገብቷል። ምንድነው? ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ይቻላል። እሸቱ ነው አይደል የሚልከው? ልክ ነህ። ግን አሁን እኔ እሸቱ አይደለም ማናጀር ነኝ። የእሱ ማናጀር ነህ? አቶ ሎልቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለ። ዋጋዊ ነው ግን ይሄን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንደዛ የፈለከው? በሁለት ቀን አለ፣ በአምስት ቀን አለ። ኦኬ፣ በአምስት ቀን ነው ችግር የለም። 13,000 ብር 13,000 ብር ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህም? ይወጣልሃል። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው አሬና? እኔ ባህር ዳር ነኝ። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችልሃለህ። ለኃላፊው እኛ እንደውላለን። ገብተህ አሻራት ትሰጣለህ። በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው። እዛ አይደለም የምትረከበው፣ በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን እዛው ነው የምከፍለው ብሩ ወይስ አይደለም? ብር እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው እኛ ሂሳብ ይታሰብ። በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ አታውቀውም? ካናዳ ቆንስላ ጽሕፈት ቤት። አይ መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ ትላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። በጣም በሱ እሺ፣ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ የመታወቂያ ፎቶ ላክልኝ። እሺ፣ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመው እና የቁጥር ስልክ ነው የምትጠቀመው። እሺ፣ መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነውና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው
ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋል። እና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ፣ እንደዚህ አድርጉ፣ በዚህ ቁጥር እናግኛችሁ እያሉ ብዙ ሰዎች ሊሞክሯችሁ ይችላሉ። ግን ኤአይውን በአግባቡ እንዴት መጠቀም እንዳለባችሁ ካወቃችሁ ራሳችሁን ማዳን ትችላላችሁ። ለማንኛውም የካቲት 21 ኦንላይን ትምህርቱ ይጀመራል። በአካል ደግሞ ከኔ ጋር የምንገናኘው መጋቢት 21 ነው። ግን የመጋቢት 21 ክላስ እየሞላ ነው። ያሉትን ጥቂት ወንበሮች ደውላችሁ ብትይዙ በጣም ደስ ይለኛል። በአካል እንገናኛለን። ስልጠናውን መመዝገብ ከፈለጋችሁ እዚህ ቲክቶክ ባዮ ላይ ሊንክ አለ። ስለዚህ ሊንኩን ክሊክ አድርጋችሁት ቴሌግራም ላይ በደንብ ከኛ መረዳት ትችላላችሁ ስልጠናው ስለምን እንደሆነ። እንዳትጭበረበሩ። ትክክለኛው የኔ ፔጅ በዩቲዩብ 3 ሚሊዮን በቲክቶክ 2.7 ሚሊዮን በላይ ያለው ፔጅ ነውና ይሄን አደራላለሁ። ሌላ ደግሞ ሰሞኑን እስቲ ቪዲዮ ሰርቼ መጣና አስጠንቅቃችኋለሁ። ቻው። እሸቱ መለሰ ትልቅ ችግር ውስጥ ያስገባው ጉዳይ ይህ ነው። እንግዲህ በእሸቱ መለሰ ስም እንግዲህ እየተሰበሰበ ያለ ገንዘብ አለ። ከሀገር ውጪ እናስወጣቸዋለን፣ የተለያዩ አውሮፓ ሀገር እንልካቸዋለን ብሎ እንግዲህ እሸቱ ከዚህ በፊት ማስታወቂያ ሰርቷል። እንግዲህ በዛ ድርጅት አስመስለው በእሸቱ ስም እንግዲህ ብዙ ሰው ተሸውዷል። በብዙ ሺህ ብር ነው የተሸወዱት። እንግዲህ እጅግ በጣም ያሳዝናል። ከዚህ ጋር ተያይዞ እንግዲህ እሸቱ መለሰ ምላሽ ሰጥቶ ነበረ። እንግዲህ እንደዚህ አይነት ጥቃት የደረሰባቸው ወይም ደግሞ በድርጅት የደረሰባቸው ሰዎች አሁን ላይ በህግ ደረጃ እንግዲህ እየተጣራ ያለ ጉዳይ ነውና የቀናት ጉዳይ ነው። ነገሮች እንዳለ ግልጽ መውጣታቸው አይቀርም ብሎ ሐሳቡን ሰጥቷል። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ለማንኛውም ግን ከዚህ በኋላም ለሚፈጠረው ነገር ኃላፊነቱን እሱ እንደማይወስድ ወይም ደግሞ በአዲስ መልክ ትክክለኛውን እንግዲህ ድርጅትንም አንድ ላይ ያስተዋወቀ ሲሆን እንደዚህ አይነት ነገር በነገራችሁ ላይ ባትዳፈሩ ጥሩ ነው። ወይም ደግሞ ትክክለኛ ህጋዊ መሆኑን ላይሰንስ አይታችሁ ፍቃድ እንዳለው ካልተረዳችሁ በስተቀር እንግዲህ እንደዚህ አይነት ኃላፊነቶችን ባትወስዱ ይሄ የኔ ሐሳብ ነውና በዚህ ላይ ሐሳብ ካላችሁ ለማንኛውም ሐሳባችሁን ብትሰጡበት ብዬ ወደ እናንተ አሳለፍኩኝ። ሌላኛው ደግሞ እንግዲህ ከሰሞኑ እጅግ በጣም ብዙዎችን ያነጋገረ አንድ ጉዳይ አለ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። አሁን የደረሰን ሰበር ዜና አለና የባልታዛርን ሪከርድ ሰብረነዋል። አንድ የጨፌ ኦሮሚያ አባል የሆነ ያለመከሰስ መብቱ ተነስቷል ዛሬና ማአት ሰው ነው ቢሮ ውስጥ አስገብቶ ይጠራርጋል አሉና ሴቶቹን ጨረሰ። እግዚአብሔሮች አሉ ቪዲዮቹ ደርሶኛል፣ ግን ያው ቲክቶክ አይፈቅድልንም እና ሪካርዱ በእኛ እጅ ነው። 400 ይላል እንዴ ባልታዛር በ400 ሴት ነው የታመው። ይሄ አባቴ ኢንፊኒቲ ነው ቁጥሩ ራሱ። እና ይሄ በጨፌ ኦሮሚያ ላይ አባል ነበራሉና አደገኛ ኮርማ ነው። አደገኛ ኮርማ ዛሬ በፖሊስ የተፈለገ ነው ሊያዝና በጣም ብዙ ሴቶችን ነው ጉድ ያደረገው። ሰሞኑን ቪዲዮቹ ያው በቴሌግራም ከፈለጋችሁ ልክላችኋለሁ እንጂ አደገኛ ባልታዛር መጣ። ጸጉራሙ ባልታዛር ነው፣ ጸጉር ያለው ባልታዛር ነውና አረ ጾም ላይ ነን እኛ እኮ መጾም አልቻልንምና ናስቅ ነገር ስለሆነ ነው ማመጣውላችሁ። እና ኮፒ ሊንክ ሼር አድርግ እስቲ ይሄንን ቪዲዮ ከቻልክና ሌሎቻችሁ በየቢሮ ሴቶቹን የምታስቸግሩ የምታሳድዱ ለመቅጠር ያንን ነገር አምጪ የምትሉ ሰዎች ጥንቃቄ አድርጉ። አዲስ አበባ ሚዲያ ኔትወርክ ላይ ግን እመጣላለሁ። አዲስ አበባ ሚዲያ ኔትወርክ በመሰረት ሚዲያ ይችላል። ባልታዛሮች ብዙ ያሉበት ቦታ ነው አዲስ አበባ ሚዲያ ኔትወርክና ወዳጄ ሚስትህን ተጠንቀቅ፣ ምክንያቱም ዘመኑ ከፍቷል። እጅግ በጣም ብዙዎችን ያነጋገረ ጉዳይ ነው። እንግዲህ በርከት ያሉ ሴቶች የስራ ባልደረቦቹ እንዲሁም ደግሞ በቃ በስራው ዙሪያ ያሉትን እንዳለ ከሁሉም ጋር እንግዲህ ግንኙነት እንደፈጸመ ነው መረጃ የወጣው። እንግዲህ ማስረጃውም እንግዲህ የተወሰኑ ሰዎች ጋር በቪዲዮም እንዲሁም ደግሞ በድምጽም በተለያየ ነገር እንግዲህ ተቀርቶ ያላቸው አለ። እጅግ በጣም ከባድ ኬዝ ነው። ይህን ነገር እንግዲህ ህግም ራሱ ዝም ብሎት የሚያልፈው ጉዳይ አይደለም፣ ያስቀጣል። ከባድ ነገር ነው። እጅግ በጣም የሚያስቀጣ ጉዳይ ነው። ለማንኛውም ግን ይሄንን የመንግስት ሰራተኛ ምን ልትሉት ትችላላችሁ? ሐሳባችሁን ስጡበት። ለማንኛውም ቤተሰቦች እንግዲህ እስካሁን ድረስ አብራችሁን ከቆያችሁ ከልብ አመሰግናለሁ። ቻናሉ አዲስ የሆናችሁ ሰብስክራይብ እንዳደረጋችሁ እንዲሁም ደግሞ በተጨማሪ ቪዲዮ ላይ ካርጋችሁ እንደጀመራችሁ በተጨማሪም ደግሞ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ክፍት ነው። በነፃነት ሐሳባችሁን እንድትገልጹልኝ በየ ከዚህ ጋር ጠይቃችኋለሁ። እንዲሁም ደግሞ እንግዲህ በመግቢያ ላይም እንደተናገርኩት ለአቶ አማን ፍስሐ ጽዮን እንግዲህ ህልፈታቸውን ተከትሎ
ብዙ ሰዎች ወዳጆቻቸው፣ ዘመዶቻቸው እንዲሁም ደግሞ ቤተሰቦቻቸውም የስራ ባልደረቦቻቸውም ጭምር በትልቅ ሀዘን ላይ ይገኛሉ። ከዚህ ጋር እኔ እንግዲህ ሀዘናችሁ ፈጣሪ ያቅልላችሁ። እንዲሁም በተጨማሪ ነፍሳቸውንም እንግዲህ የሟችንም ነፍሱን በአጸደ ገነት ፈጣሪ ያኑርለት ብዬ ከዚህ ጋር ሀሳብ መስጠት ፈልጋለሁ። ሰላም ሁኑልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ያገናኛል።